አደቀዝ ቢሆን ነው ምን ጴንጤ መድሃኔ ዓለምን ብዬ የምነግር ግን የኢትዮጵያ ጴንጤ ግን አይደለም። የመጨረሻ ቆሻሻ አሽካባጭ እሽኮ ፊልመኛ ጴንጤ ያለው እኛ ሀገር ብቻ ነው ነገራችን። የጳጳሱ ጋርዶች ጴንጤዎች ናቸው አለ። ኢዲየት እስራኤል ዳንሳ የሚባል ሰው 2005 ላይ ኮንስትራክሽን እና ቢዝነስ ባንክ በሚሰራበት ወቅት በምን እንደተባረረ የተባረረበት ደብዳቤ እጄ ላይ ደርሷል። ላንብብላችሁ ስሙ። እኔ አንድ ነገር ልነግርህ እፈልጋለሁ። ያራዳ ልጅ ስለኔ አላቅም። እግዚአብሔር በዚህ ምድር ላይ በዚህ ህዝብ ላይ ያሰበውን ፕሮግራም አላቅም። ጴንጤ ግን ልክ ቢሆንና የእግዚአብሔርን አምልኮ በስተክር እየጠበቀ ያለ ጻድቅ ህዝብ ቢሆን ነው ምን ጴንጤ መድሃኔ ዓለምን ብዬ የምነግር ግን የኢትዮጵያ ጴንጤ ግን አይደለም። የመጨረሻ ቆሻሻ አሽካባጭ እሽኮ ፊልመኛ ጴንጤ ያለው እኛ ሀገር ብቻ እንደሆነ ነገራችን። እናቴ ተሙት። የጳጳሱ ጋርዶች ጴንጤዎች ናቸው አለ። ላሰማችሁ። የጳጳሱ ጋርዶች ጠባቂዎች መናፍቃን ጴንጤዎች ናቸው። አስበዋል? ለአንድ ኦርቶዶክሳዊ ለአንዲት ኦርቶዶክሳዊት ይሄ ዜና ልብን ይሰብራል። ሌላው ይቅርና አንድ ኦርቶዶክሳዊ ወጣት እንኳን ጳጳስን ለመጠበቅ በቂ የሚታመን አይደለም ማለት ነው። ጳጳስ በጋርድ ለምን ይጠበቃል? እሱንቶ ጳጳስ ስላልሆነ ነው። ኦርቶዶክሳዊ አባት ስላልሆነ ነው። ሌባ፣ ዱርዬ፣ አመንዝራ ስለሆነ ነው። በቤተ ክርስቲያን መስፈርት ስላልተሾመ ነው። ኦርቶዶክሳዊ ልዕልና ቅድስና ስለሌለው ነው። ለኦርቶዶክሳዊነት የሚበቃ ማንነት ስለሌለው ነው። ጋጠ ወጥ ስለሆነ ነው። ቤተ ክርስቲያናችን ብቸኛው ቤተ ክህነት ጳጳሱን በመናፍቃን የሚያስጠብቅ የሲሞናውያን ስብስብ ነው ስላችሁ አታምኑኝ። ቀጣይ ጠረጴዛ ላይ ቁጭ ብዬ የሆዳችን እናወጋለን ጳጳሱ ማን እንደሆነ። ግን እናንተም ስለምታውቁት በእርግጠኝነት ሁለተኛ ቪዲዮ ፖስት ከማድረጌ በፊት ኮሜንት ላይ ያገኘዋለሁ። መልካም ጀምረናል። የጳጳሱ ጋርዶች ጴንጤዎች ናቸው። ጳጳሱን ታውቁታላችሁ አለ። በነገራችን ላይ ጋርድ ያለው ጳጳስ አላውቅም። እስካሁን በጋርድ የሚታጀብ ጳጳስ አላውቅም። እኛ ማህበራዊ ሚዲያ ላይ መተን እንዲህ አይነት ነገር ከመንፈሳዊነት ጋር አይሄድም ብለን በተደጋጋሚ የመከላከያ የፖሊስም የፌደራልም ልብስ የለበሱ በተለያየ ክልልም የሚገኙ የፕሮቴስታንት እምነት ራሳቸውም ይወቅሷቸዋል። በነገራችን ላይ ፕሮቴስታንት እምነት ተከታዮች ሆኑ እንዲህ አይነት ጌታ የለንም፣ የጌታ አገልጋይነት በወታደር አይታጀብም ብለው ሲወቅሱ እንሰማለን። እና ይሄንን በምንሰማበት በዚህ ዘመን ጳጳሱ ጋርድ አጃቢ ያለው አጃቢውም ኦርቶዶክሳዊ ሳይሆን ጴንጤ ነው ብሎ እየነገረን ነው። አብረህ ጳጳሱንም ብትነግረን ደስ ይለን ነበር። እሳቸው ነው ማለት እንግዲህ ጳጳስ አንተ ልንለው ልታስብለን ነው አይደል? እንግዲህ እኚህም ጳጳስ ብትነግረን ደስ ይለን ነበር ብንሰማ። ቀጣይ ቪዲዮን እንጠብቃለን። ስነ ደባትር የሚል ገጽ ነው የልጅ መረጃዎችን የሚያጋራው። መንፈሳዊ አገልግሎት የሚያገለግል በድቁና በሌላ መንፈሳዊ ስርዓት የነበረ ወጣት ነው። በትግራይና በአማራ ክልል በፌደራል መንግስቱ መካከል አማራ ምናምን የሚለው በትግራይና በፌደራል መንግስቱ መካከል በነበረው ጦርነት ወቅት የመንበረ ሰላማንና የጠቅላይ ቤተ ክህነት ጉዳይ መካከል የተፈጠሩ ውዝግቦችን በፊት ለፊት የሚሟገት ጠንካራ ኦርቶዶክሳዊ ወጣት ነው ስናቀውና ዛሬ ጳጳሱ ጋርድ አለው ብሎ ሲመጣ ደግሞ አስደነገጠኝ። እውነት ኖረው ብለን እናስብ። እነ እዩ ጩፋ እነ እስራኤል ዳንሳ እነ ጆይ ጭሮ የአየር ኃይል፣ የባህር ኃይል፣ የመከላከያ ኃይል የወታደር ዩኒፎርም ለብሰው በልዩ የክልል እጀባ በመትረየስ ታጅበው የአዳራሽ የስቴዲየም የመስቀል አደባባይ አገልግሎት ሲያገለግሉ
መንፈሳዊ አገልግሎቱ ወታደራዊ ስራ ሲያጅበው ትክክል አይደለም ብለን ነበር። እሺ ጴንጤዎቹንስ ጴንጤዎቹ ያጅቧቸዋል። ጳጳሱንም ጴንጤ ነው የሚያጅበው። እውነት አሁን የነገርከን እውነት ከሆነ በዚህ በህማማት ወቅት ጳጳሱን የሚያጅበው ጴንጤ ነው ብለን እንስማ። ስለዚህ ጴንጤ የሚጠብቀው ጳጳሱን ከኦርቶዶክሳዊ ምዕመን ነው ማለት ነው። ወንጌሉን አትኖሩትም፣ ወንጌሉን ተሰብኩበታላችሁ፣ ወንጌሉን ደሞዝ ታገኙበታላችሁ። ይሄን ለምታረጉት ሳያደርጉ ግን ተከሰው ከሆነ አብረን እንወቅሳለን። አያደርጉም ብዬ የሚያደርጉትን እና የማያደርጉትን መለያየት አልፈልግም። ለጊዜው ካላደረጉ እውነት በጣም በደል ነው፣ ኃጢአት ነው፣ አባቶቻችንን ማናናቅ ነው፣ ግፍ ነው። ይሄ አድርገውት ከሆነ ግን እጅግ በጣም ጸያፍ፣ እጅግ በጣም ነውር ነው እና አባቶቻችን ከራሳችሁ ምዕመን ልትጠበቁ ጳጳስ የመደባች ጳጳሱ ጴንጤ ወይ ደግሞ ፕሮቴስታንት አማኝ የሆነ ጋርድ መድበዋል ብሎ ነው እየነገረን ያለው። እውነት ይሄ አይደረግም ብዬ አላፍርም። እንደሚነግረን ልጁ ብዙ የምናውቃቸው የተደበቁ እግዚአብሔር የሚፈርድባቸው ነውሮች አሉ የምናውቃቸው። እንኳን ጳጳሱ ጋር እያንዳንዳችን ምዕመናን የግል ኃጢአት አለብን። እግዚአብሔር ኃጢአታችን ስላልገለጠብን ነው ምን ነው። ነግራችኋለሁ አይደለም? ሰሞኑን ጎንደር ነበርኩ። ስራውን ከበዓል በኋላ እናቀርብላችኋል። አማኝ ማለት ስለ ወንጌል ቃሉ የሚመሳጠር ቃሉን እንዲህ በመተንተን ራሱን አቃለው ብሎ ላዩን በመቆለል ኮት በመልበስ ክራባት በማድረግ የጳጳስ ቆብ በመጫን የሀገረ ስብከት መሪ ነኝ በማለት የሚቆለል አይደለም። ክርስቲያን ማለት እግር አጥቦ የሚስም ስለ እውነት የሚኖር አንተ በእንግርነት ስለመጣህለት አልቅሶ የሚቀበልህ የበላኸው የጠጣኸው የሚያስጨንቅ ክርስትና ነው ክርስቲያንነት። መጽሐፉ ወንጌሉን ተሰብከው አይደለም ኖረውት ነው የሚያውቁት እነሱ ክርስቲያኖች። ለነዚህ ክርስቲያኖች ናቸው ታዲያ ጳጳስ ተደርጎ አጃቢው ደግሞ የሌላ እምነት ተከታይ ሆኖ የተቀጠረለት። እኔ አንድ ጊዜ ፓትርያርክ ጽሕፈት ቤትን ያደሱ እድሳት ያደሱ ልጆች ጴንጤዎች ወይ ደግሞ የፕሮቴስታንት እምነት ተከታዮች መሆናቸውን የፕሮቴስታንት ገጽ ላይ ያገኘሁት። አስራት በኩራቱን ከክርስቲያን ገንዘቡን ፈሰሱን ደግሞ ለጴንጤ የሚያፈሱት ጳጳሶቻችን ናቸው። አስራቱ ከክርስቲያን ነው። ክርስቲያን ነጋዴ ያለ ክርስቲያን የሚሰራ አለ። ምንጣፉን ዲዛይኑን ይሄ ውስጡን ሁሉን የሚሰራው ነው ያደረጉት። ይሄ የዓለም ተቋም አይደለም፣ መንፈሳዊ ተቋም። የዓለም ተቋም ላይ ለሁሉም ነው ጨረታ መውጣት ያለበት። መንፈሳዊ ተቋም ግን ቤተ ክህነት ውስጥ እንኳን ሴት ሱሪ አድርጋ መግባት የለባት። ስርዓት ስለሆነ መንፈሳዊነት ስለሆነ ቅዳሴ አይደለም ተብሎ ሊነገር ስለማይገባ የመንፈሳዊ አገልግሎት ቦታ እንጂ የሲቪክ ማህበረሰብ ተቋም አይደለም የሚካሄደው። እነዚህን ትዝብቶች አይተን ዝም ብለን አላለፍንም። አጠገባችን ለነበራችሁ ሰዎች ነግረናችኋል። በአቅራቢያችን ለነበራችሁ እንደ መቀነስ ብሏል፣ ግን አይቻለሁ። አሁን ቤተ ክህነት ውስጥ ሱሪ አድርጋ የምትንቀሳቀስ በጳጳሶች የምትሳለም ሴት አለች። ግቢ ውስጥ ውጭውን ግድ የለም ኑሮው ነው ግቢያችን ውስጥ ቤተ መቅደስ ውስጥ። ስለዚህ አሁን ግቢ ውስጥ ጴንጤ ነው ጋርዶ ነው ጥበቃ ያለው ማለት የጳጳሱ ጥበቃ። ይሄ ልጅ እንደነገረን መረጃው ሐሰት ከሆነ እናጋልጣለን፣ መረጃ እውነት ከሆነ ደግሞ ልጁ የሚነግረን ጠብቀን የምንነግራቸው ነው። ስለዚህ ጳጳሳችን በጴንጤ ጋርድ ይጠበቃል። ይሁን ምንድነው የሚባለው? የማይተማመን ባልንጀራ በየወንዙ ይማማላል። የማያምኑትን ምዕመን በጴንጤ ያስጠብቁታል እንደማለት ነው አይደል? ኦርቶዶክሳዊ ሆኖ የማያምኑትን ምዕመን በጴንጤ ያስጠብቁታል። ኢዲየት እስራኤል ዳንሳ የሚባል ሰው 2005 ላይ ኮንስትራክሽን እና ቢዝነስ ባንክ በሚሰራበት ወቅት በምን እንደተባረረ የተባረረበት ደብዳቤ እጄ ላይ ደርሷል። ላንብብላችሁ ስሙ። በባንኩ የወላይታ ሶዶ ቅርንጫፍ አገልግሎት መኮንን የሥራ መደብ ላይ በሚያገለግሉበት ወቅት ከአንድ የባንክ ሰራተኛ የማይጠበቅ ተግባር መፈጸም በኦዲት ሪፖርት መረዳት ተችሏል። በዚህም የምርመራ ሪፖርት መረዳት እንደሚቻለው ከአቶ መስፍን ጌጃ ከተባሉ ደንበኛ የቁጠባ ሂሳብ ላይ በእርሶ የእጅ ጽሑፍ የወጪ ማዘዣ ላይ ከደንበኛው ጋር የማይመሳሰል ፊርማ ናሙና 5600 ብር ተቀናሽ በማድረግ በራስዎ ዩዘር አካውንት ወጪ አድርገዋል።
ሚያዝያ 2 ቀን 2005 ዓመተ ምህረት ከቅርንጫፉ ባንክ ደንበኛ ከሆኑት ከአቶ ዮናስ ሉሃ ሂሳብ ለመላክ ከገባው ብር ላይ ብር 1000 በማግደል ደንበኛው በቃልና በጽሁፍ አሳውቀዋል። ታህሳስ 3 ቀን 2005 ዓመተ ምህረት የቅርንጫፉ የባንኩ ደንበኛ ከሆኑት ምትኩ ኩማሉ ወደ ሂሳባቸው ገንዘብ ገቢ ለማድረግ ቆጥረው ባስረከቦት ጊዜ ብር 1000 በማግደል በደንበኛው ላይ ቅሬታ መፈጸሙን ከደንበኛው በቃልና በጽሁፍ በመገኘቱ ከቅርንጫፉ ባንክ ሌሎች ደንበኞች በቀን 5/4/2005 ገንዘብ ለመላክ ሲያስገቡ በዚሁ ቀን ብር 400 እና ብር 600 ብር 1000 ብር በማግደል ከ3 ደንበኛ በማግደል በደንበኛው ላይ ቅሬታ መፈጸሙን ከደንበኞቹ በቃልና በጽሁፍ በመገኘቱ የቅርንጫፍ ባንክ ተገልጋይ በሆኑት አቶ አባተ አሸብር 20,000 ብር ከማምጣቴ በፊት በሰዎች ፊት ቆጥሬ የመጣው ሲሆን ወደ ባንክ ገቢ በማድረግበት ወቅት ብር 2700 ብር ይጎድላል በማለት በደንበኛው ላይ የቢሮ ስነ ምግባር ባልተከተለ መልኩ አምባጓሮ ለመፍጠር ተገልጋዩ ይህን በመግለጻቸው ሰኔ 28 ቀን 2005 ዓመተ ምህረት የቅርንጫፉ የረጅም ጊዜ ደንበኛ የሆኑት አቶ ወንዱ ታደሰ ከአቶ ፈታል ሙሴር ከአዳማ ቅርንጫፍ ብር 26944 ብር በተላከበት ወቅት ብር 6000 በማግደል ከፍለውኛል በማለት ደንበኛው በጽሁፍ የገለጹ ሲሆን በጊዜው አቶ መስፍን ጌጃ ለተባሉ ደንበኛ የቁጠባ ሂሳብ ላይ ብር 5000 ብር በእርሱ እጅ በተጻፈ የገቢ ማዘዣ ገቢ በመሆኑ እንዲሁም ገንዘቡ ገቢ ሲያደርጉ የቁጠባ ሂሳብ ደብተር ላይ ያልታተመ መሆኑን ባንክ ሲስተም ላይ በመረጋገጡ በዚህ መሰረት ከላይ በተጠቀሱት የስነ ምግባር ግድፈቶች በደንበኞች ሂሳብ ላይ የተደረገው የገንዘብ ማጭበርበር ሙከራ የድርጅቱን ስም የሚያጠፋና ከአንድ የባንክ ሰራተኛ የማይጠበቅ ድርጊቶች በመሆናቸው በህብረት ስምምነቱ አንቀጽ 35 ቁጥር 535.5 አባሪ ሀ ካለማስጠንቀቂያ በመጀመሪያ ጥፋት ከስራ የሚያስወጡ ድርጊቶች ቁጥር 1 ከተንቀሳቃሽ ወይም ከቁጠባ ሂሳብ ውጪ ከመደረገው በፊት በትክክል የደንበኛውን ፊርማ መሆኑን ከናሙና ፊርማ ጋር ሲታይ ግልጽ የሆነ እና የሚታይ የፊርማ ልዩነት እያለ የገንዘብ ወጪ ሆኖ እንዲከፈል ያደረገና ቁጥር 1.3 የድርጅቱን የሥራ ባልደረቦች ወይም የደንበኞች ንብረት ወይም ገንዘብ የሰረቀ በረበረ የዘረፈ ወይም ለመስረቅ የሞከረ በሚለው መሰረት ጥፋተኛ ሆነው ስለተገኙ ከነሐሴ 8 ቀን 2005 ዓመተ ምህረት ጀምሮ ከባንኩ ጋር የነበሩት የሥራ ውል ተቋርጦ የተሰናበቱ መሆኑን እንገልጻለን። ከሰላምታ ጋር ደረጀ ደበበ ቡድን መሪ የሰው ሀብት የሥራ አመራር። ግልባጭ ለፕሬዝዳንት ለምክትል ፕሬዝዳንት የሰው ሀብት እያለ ይቀጥላል። እንግዲህ ፍትህ ለቂጤሳ ዳይመንድ ለተሰረቀው ፍትህ ለቂጤሳ። ይህ ሰው ነው እንግዲህ ዳይመንድ አልሰረቀም ብላችሁ የምትከራከሩለት። ተቀጥሮ ከሚሰራበት 2005 ዓመተ ምህረት ላይ ተቀጥሮ ከሚሰራበት የኮንስትራክሽን እና ቢዝነስ ባንክ ላይ 400 እና 500 ብር ከሰዎች የሚቀሽብ የነበረ ግለሰብ ነው እስራኤል ዳንሳ ማለት። ሁላችሁም ኮሜንት ስር ፍትህ ለቂጤሳ በሉ። ሼር ኮፒ ሊንክ አድርጋችሁ ይሄን ቪዲዮ በብዙ መቶ ሺዎች እንዲደርሱ አድርጉ። ፍትህ ለቂጤሳ በሉ። ይሄን ድምጽ ስሙት ድምጹ። ይሄንን የምቀርጽላችሁ ከሌሊቱ 9 ሰዓት ነው። ስሙት ጩኸቱንና ስፒከሩን። እየሰማችሁት ነው? ምንድነው ይሄ? እኔም እኮ ጴንጤ ነኝ፣ ፕሮቴስታንት ነኝ። ግን ከሌሊቱ 9 ሰዓት ላይ ምን የሚሉት ነገር ነው? ሰው ተኝቷል። አሁን ስሙት፣ ይኸው ጩኸታቸውን ስሙት። እዚያው ምናምን የሚል ምንድነው ይሄ? አሁን አንድ ሰው ተነስቶ ቢተናኮላቸው ለወንጌል ብለን ዋጋ ከፈልን ነው የሚሉት? ምንድነው? አሁን ከሌሊቱ 9 ሰዓት ሰው ሁሉም ጾሞ ምናምን ደክሟቸው ምናምን ተኝተዋል። ህዝቡ ግን
ተነስቷል እየተባለ ሰፈሩ ሩዋንዳ ሆኗል። እግዚአብሔር ምናልባት እነሱ ሊያመነፈሱት ይችላሉ፣ እኛ ወንጌል ተናገር ምናምን ሊሉ ይችላሉ። ግን በቃ ጭንቅላት እንዳለው ሰው ከሌላ ሃይማኖት ጋር ተከባብሮ እንደሚኖር ሰው ግን በጣም በጣም ነው የሚያስጠላው። እግዚአብሔርን ነው የምላችሁ። በጣም በጣም ሼም ነው። በጣም ነው የሚደብረው። እኔ እንጃ ወንጌልን ምንድነው የነውጥ አረጉት፣ የጸብ ምናምን ነገር አረጉትና እግዚአብሔርን በጣም ነው የሚያስጠላው። እኔ እንደዚህ አይነት ወንጌል አላውቅም። እግዚአብሔርን ሌሊት ላይ ተነስተው እየተባለ ትልቅ ስፒከር ደቅ ነው እየዞሩ ወንጌል ለሰዎች ከመሰበክ በላይ ለበጎችም እየተሰበከ እንደሆነ እያየን ነው። ለማንኛውም ይህ ቪዲዮ ተመልከቱትና የተሰማችሁን ሀሳብ እስቲ ኮመንት ላይ ጻፉልኝ። ቪዲዮን እዩት። የአዲስ ኪዳኑ በጋችን የእግዚአብሔር ልጅ ኢየሱስ ሞቶልናል። ኢየሱስ ጌታ። ይህንን በግ የሚበላ የዘላለምን ሕይወት አያገኝም። ለፋሲካ የተገዛ ሕይወትን ግን አይሰጥም። ትሰልማለህ አትሰልምም ነው ጥያቄ። እኔ ከመሐመድ ጋር እንደ በቆሎ እሸት መጠበስ አልፈልግም። ገሃነም ገብቼ ኧረ ምን ትጠበሳለህ? ተሰለምክ መልሱን እሰጥሃለሁ። ስለማንታምንበት ነው መጽሐፍህን ስለማንታምንበት ያው አሁን ታመጣለህ አታመጣም ትሸማቀቅበታለህ። የውሸት ስብከት ስለሆነ ተሰለምክ እኔ እመልስልሃለሁ። አይ አልሐምዱሊላህ ተሰልማለሁ በልና ማልልኝ በሃይማኖትህ እኔ እመልስልሃለሁ። ተሰለም። አይ አልሐምዱሊላህ እኔ መሐመድን ለመከተል ዘግናኝ ንግግር እኔ ዘግናኝ ንግግር መልሰን ያው ቃል ከእስልምና ወጣ ነው። ስለዚህ እኔ መልሰኝ እያለህ ነው። መልስና እኔ መልሰኝ እሺ እያለህ ነው። መጀመሪያም እስላም ስላልሆነ ነው እሱ እኮ አሁን መልስለት እሺ። ታቀኛለህ ሰባቸውን ተሰሎን አንተ መልስልሃለሁ። ተሰልማለህ አትሰልምም? ንገረኝ። ይሄን ብቻ ተሰለምክ መልስልሃለሁ። ወይ ቀልድ ሰውዬን አያችኋል ጭንቅላቱን እኔ ስታይ ተስሮነ ታብታብ እያደረግህ ትማራለህ። ኔክስት ሙስሊም መሆን የመጀመሪያውና ዋናው መሰረቱ ድንቁርና ነው ማለት ደንቆሮ ከሆናችሁ በቃ በቂ ነው ሙስሊም ለመሆን። ደንቆሮ ማለት ክርስቲያን። እስኪ ደንቆሮ ካሉን ቀጥል እስኪ ያለው እዚህ ጋር ለመልስልህ አትሰለም። እሺ ና ስጠኝ። እሺ አሰልምማ እኮ ስጠኝ፣ ችግር የለውም ስጠኝ። ተሰልማለሁ ብለህ በሃይማኖት ማለት እኔ እመልስልሃለሁ። እፎይ አጭር ጥያቄ አጭር ስጠኝ። ሂድ ማስረጃውን ቀጥል። አልሐምዱሊላህ እስኪ ስጠኝ፣ አንድ ማስረጃ ስጠኝ። ምን ብዬ መጀመሪያ አንተ ሰልማለሁ ብለህ በሃይማኖት ማለት እኔ እመልስልሃለሁ። አትሽለጥለጥ። ያያችሁ ልክ መሐመድ ሱራ 3:61 ላይ እንረጋገም አይደለ ብሎ የነጅራን ክርስቲያኖችን የጠራቸው ይሄም እንደዛ እያደረገ ነው። የነብዩ ተከታይ ማለት ነው። መማማል መረጋገም ነው አስተምሮ አላለው። አልሐምዱሊላህ እኔ ምሰልም ከሆነ መረጃ ታመጣለህ አይደለ? ና እንዴት እንደምለጥፍ ላሳየህ። በተመሳሳይ መረጃውን ካላመጣውኝ ክርስቲያን ሆናለሁ በልና ማል እኔም እምልልሃለሁ። ክርስቲያን መቼም አልሆነም። መቼም እንደማትሆን ለማቅ ነው። ለጀሃነም ከስራ ያላችሁ ታዘቡ። አይ ተስራ ያላችሁ ታዘቡ። መረጃው የለውም። መረጃ የለም። እንኳን በቁርአን በሐዲስ ላይ ከቡሃሪ ከሙስሊም አብዳውድ በመጃ አናሳይ ከሙስናድ አህመድ ሚሽካት አልመሳቢ አላዳባሉ ሙፈርድ ሊመጣ አይችልም። የለም መረጃ አንድ በሉ ኮርሴክ ኦፍ አርጉመንት እንደዚህ ሲኮፈስ ስታዩት ከስር ያላችሁ ሙስሊሞች መረጃ ያለው እንዳይመስላችሁ ለማፍረስ ነው አውጥቼ እንደዚህ ሂምሌት ያደረኩት። ቻሌንጅ አቀረብክ አይደለ? አክሴፕት ላድርግ ቻሌንጅን። በተመሳሳይ መረጃው ማታመጣ ከሆነ ክርስቲያን እንደምትሆን ቃል ግባ። እኔም በዛ ትሄዳለህ። ድጋሚ ድል ልስጥህ።
ነገርኩህ እኮ እኔ አንተ አትሰማም። እኔ የራስህን ብቻ ለምን ስሙኝ ትላለህ አንተ? መረጃ ካላመጣው ክርስቲያን ሆናለሁ በልና ቃል ግባ። ያንተ የውሸት የመሆኑ ይኸው እዚሁ ላይ ያስኩህ እኮ ውሸት መሆኑን ህዝቡ እንዲረዳ መረጃ ማታመጣ ከሆነ ክርስቲያን ትሆናለህ። መረጃ ካመጣ እንዳልከው ፕሊስ አደረበኝ። መረጃ ካመጣ እኔ ይኸው ቃል ገባላለሁ፣ አንተም ቃል ግባ። ነገርኩህ እኮ እኔ አትሰማም እንደ አንተ። መጀመሪያ ጠየቀኝ፣ አንተን ለጠየቀኝ መልስ ሰጠሁ። እናመሰግናለን። ኦዲየንስ በደንብ ተረድቷል ብዬ አስባለሁ። በደንብ አስተውላችኋል ብዬ አስባለሁ። እስልምና መልስ የሌለው የድንቁርና ሃይማኖት እንደሆነ እንድትረዱ ብቻ ነው እዚህ ስማይ ታግሼ ቶሌሬት አድርጌ መልስ እንደማምጣት እንደማይችል እያወቅሁ እንትን ያልኩት። እዛ ኡስታዞች ተረት ተረት ይንገሩ፣ ትናንትና የመጡ ሰዎችን የጻፉ ተረት ተረት ይንገሩ። 1000 ዓመት ብታገሳት ታመጣል። 1000 ቅያማ ቀን ይመጣብሃል። ኤኔስ ቀጥል ክርስቲያን። አንድ አባት አንድ ቦታ ሄጄ ምከሩኝ አልኳቸው። አይ እንደው አንተ ገዳም ስለምትኖር አንተ ምከረኝ አሉኝ። ኧረ እኔ ገዳም ብቀመጥ ብዬ ማስተማር ነው እንጂ እኔ አልጋደል እኔ ብላችሁ መጨረሻ ላይ እኔም ቢያልኩና ምክር ሲመክሩኝ ምን አሉ? እምቢ ካልከኝ ምክር እንኳን አይደለም ትናንትና ከአንድ መጽሐፍ ያነበብኩትን ልንገር አሉኝ። ምክር እንዳይሆንባቸው ነው። እዛ አትፍረድ። አንድ ሰውዬ ነበረ እና በየቀኑ መልአክ ይገለጽለት ነበር አሉኝ። መልአክ ይገለጽለት ነበር እና አንዱ ሰውዬ ደግሞ ቤተ ክርስቲያን ውስጥ እያስመሰለ የሚኖር ነው። ጎቶቻል እያስመሰለ ሰው ሲያዩ ጥሩ ይሰራል። ለምሳሌ ሸክም ከሆነ ሰው ሲያዩ ትልቁን ይሸከማል። እና ሲመጣ ያኛው ሰውዬ ሲያዩ ምን አለ? ያስመሳይ ደግሞ ጀመረው አለ። በልቡ ነው እኮ ያ መልአክ ጥሎት ተሰወረ። ቢለምን በኋላ ከብዙ ጊዜ ተገለጸለትና ለምንድን ነው እንደዚህ የተሰወርከኝ ሲለው ስላልክ። አይገርማችሁ? ዛሬ ሰው እንዲያየኝ ብሎ ቢያገለግል ነገ ደግሞ አምላክ እንዲያየኝ ብሎ ያገለግላል። ምን አገባ አለ። ምን አገባ ቢያስመስል ምን ጨነቀ? ነገ ይገባዋል። ሲገባው ደግሞ ፈጣሪውን ለማስደሰት ያገለግላል። ዛሬ ሰው ለማስደሰት ይሮጥ፣ ነገ ደግሞ እንዲያውን ዲያቆኑ ሁሉ ሰው እንዲያየኝ ብሎ ሊቀድስ ይችላል። እኛም ነው ገባ። ሲበስል ደግሞ እግዚአብሔር እንዲያየኝ ይላል። ዛሬ ሲያየው አክሊሉን እንዲች እያደረገ እንዴት ነው አምሮብኛል እያለ ሊወጣ ይችላል። እኛ ምን አገባን? አልገባውማ። ወጣት ነው እንደዛ ይቀድስ፣ ነገ ደግሞ ይገባል። ነገ እያለቀሰ ይቀድሳል። ዛሬ እየሳቀ ሊቀድስ ይችላል። ሰው እኮ ነው። ስለዚህ አሁን ማድረግ ያለብን ምንድን ነው? መፍረድ ከባድ ኃጢአት ነው። ግብፃዊ ቄስ ናቸው። አውስትራሊያ ነው ያገኘኋቸው። እንደዚህ ብለው የመከሩኝ ማለት ናቸው። እና ሳገኛቸው እስኪ አንድ ምክር ይምከሩ ብያቸው ነው ይሄን የነገሩኝ። እና አሁን እኔ የምነግራችሁ በህይወታችን ዘመን ሁሉ ለካህናት ለቤተ ክርስቲያን ክብር ይኑረን። ቤተ ክርስቲያናችን ውድ ቤተ ክርስቲያን ናት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ተስፋ የሚቆረጥባት ቤተ ክርስቲያን አይደለችም። ተስፋ ያላት ቤተ ክርስቲያን ናት። እዚህ ኢንተርኔት የሚባል ስጦ ስለመጣ አንዱን ሁለቱን አምስቱን ስድስቱን ሰባቱን አስሩን እያወጣ እገሌ እንዲህ ነው አባ እገሌ እንዲህ አድርጓል ቄስ እገሌ እንዲህ አድርጓል ስላለ ሙላው ቄስ እንደዚያ ነው አትበሉ። ሲል ሙላው ቄስ ብቻ ሳይሆን እኔ እነዚያንም አላውቅም፣ አያገባኝም። እኔ እግዚአብሔር በሚያውቀው እና ሲጀመር በሰው ኃጢአት እንጀራ መብላትም ኃጢአት ነው። ጥሩ ነው። በሰው ኃጢአት እንጀራ መብላት ኃጢአት ነው። እኔ ገሌ ወገሌ የምለው ነገር የለኝም፣ የማውቀውም የለኝም።